السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتين اسكي سلا الشيخ عبد القادر الجيلاني وخضر عليه السلام سلا ساتشوسكي توسنونا مناوچن እንመለከተ ማለት ነው። እንደሚታወቀው ላሲየማ በሀገራችን ላይ እንግዲህ ሮብ ቀን አብዶየን ወጥ ተብሎ ስራ ይሰራም አንዳንድ ቤቶች ላይ ይዘን ቡና ይፈላል፣ የተለያዩ ነገራቶች እንግዲህ ይሰራሉ፣ ሴት ወንድ ይሸከፋል። ቅዳሜ ቀን ሲሆን ደግሞ ኸድር ሰይር ኸድር ናቸው ይባላል። እንግዲህ ያኒ አሁንም ተመሳሳይ ልክ ሮብ ቀን እንደሚያደርጉት እዚህም ጋር የሚያደርጉ ሰዎች አሉ ማለት ነው። አንደኛ ልንይዘው የሚገባው ይህ ሁለቱም አይነት ድርጊት ሽርክ ነው። ሽርኩ ደግሞ ምንድነው? ትልቁ ሽርክያት ከእስልምና ነቅሎ የሚያስወጣው ማለት ነው። ወላኪን ወደ ሰዎቹ አንጻር ግን ለምሳሌ አሁን የሱና ወንድሞች እህቶች ቤተሰቦቻቸውን ለምሳሌ ሲመክሩ አብዶያ አትበሉ ሮብ ቀን፣ ቅዳሜ ቀን ደግሞ ሰይር ኸድር እያላችሁ አትበሉ የሚሉት አንዳንዶች ይህን የሚያስቡት በምንድን ነው? ሰዎቹን እንደጠላን አድርገው እየሳሉን ነው። ለምሳሌ አብዶየን አታምልኩ ማለት አብዱል ቃድር ጀላኒን እንደጠላን ነው አድርገው የሚስሉ አሉ። ወይም ደግሞ ቅዳሜን ቀን ሰይር ኸድር አትበሉ ሲባሉ በቃ ቅዳሜ ቀን ሰይር ኸድርን እንትን በማለታቸው ሰይር ኸድርን ይጠላሉ ማለት ነው የሚል አይምሯቸው ላይ ይሰላል ማለት ነው። እና እዚህ ጋር አሁን ልንይዘው የሚገባው ምንድን ነው? እኛ ከሰዎቹ ጋር አይደለም ችግሩ። ለምን ከተባለ ለምሳሌ አብዱል ቃድር አልጂላኒ 471ኛ ዓመተ ሂጅራ አካባቢ የተወለዱ ናቸው። ሼክ ናቸው፣ አስተማሪም ነበሩ፣ በጣም ዛሂድ ነበሩ። ላኪን እሳቸው ሮብ ቀን የኔ ነው ሮብን ለእኔ ስጡ አላሉም ማለት ነው። አረ ብለዋል የሚል ሰው ካለ እስኪ አንድ ኪታባቸው ላይ ይጠቁመን ቢሉ ራሱ አንታዘዛቸውም። ሰው እኮ ናቸው። እኛ እኮ የተፈጠርነው ለምንድን ነው? አላሁ ስብሐነ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አይደለ? እኔ ሊገዙ እንጂ ለሌላ ዓላማ አልተፈጠሩም ብሏል። ይዘን አላህን የምናመልከው ሮብ ቀንም ይሁን ለአላህ ነው፣ ቅዳሜም ይሁን ሐሙስም ይሁን የትኛውም ቀን ይሁን አላህን ልናመልክበት የተፈጠርነው ማለት ነው እንጂ ቀንን እየከፋፈልን ዛሬ አብዶዬ ነዎት፣ ዛሬ ኸሚስ ነዎት፣ ዛሬ ኸድር ነው እየተባለ ቀን እየተከፋፈለ የሚሰጥ አይደለም። ይህ ደግሞ አዲስ ፍልሰፋ ለመሆኑ የሚጠቁማችሁ አላሁ ስብሐነ ወተዓላ ምድርና ሰማይን ሲፈጥር የሰው ልጆች እኮ በሰዓቱ አልነበሩም እኮ። የሰው ልጅ የተፈጠሩት እኮ በኋላ ናቸው። ሰይር ኸድርም ብትሉት አለይሂ ሰላም፣ አብዶየም ብትሉት ረሂመሁላህ የተወለዱት ከጊዜ በኋላ ነው። መሬትና ሰማይን ግን አላህ ሲፈጥር ምንም ነገር የለም ነበር። የዛኔ አላህ መሬትና ሰማይንም ሲፈጥር ሮብ ቀንም ብትሉ ኸሚስ ቀን ቅዳሜም ቀን የአላህ ብቻ ነበር። ላኪን መቼ እነዚህን ቀናቶች ለፍጡር መሰጠት ተጀመረ? እነዚህ ፍጡራኖች ከተፈጠሩ በኋላ አዳዲስ የቢድዓ ሰዎች፣ አዳዲስ የሽርክ ጥማት ያለባቸው ሰዎች የፈለሰፉት ፍልሰፋ እንጂ አላሁ ስብሐነ ወተዓላ የደነገገውም አይደለም፣ ነቢያቶች የሚያስተማሩት አይደለም። ወከዛሊከ ሐታ እነዚህ የሚመለኩት አካላቶች ራሱ አምልኩም ብለው አልተናገሩም። ወከዛሊከ ሰይር ኸድር ብለው የሚሏቸው ለምሳሌ ኸድር ዓለይሂ ሰላም ከሙሳ ዓለይሂ ሰላም በሳቸው ዘመን የነበሩ ናቸው። እንግዲህ ሙሳ ዓለይሂ ሰላም ጋር እንግዲህ ይህን ታሪኩን የምታውቁ ሱረቱል ካህፍ ላይ አላቸው። ለምሳሌ ሱረቱል ካህፍ ላይ ተወስቷል። ከሙሳ ጋር ያኒ ሙሳ እሳቸውን ለማግኘት ኸድርን ለማግኘት እውቀት እንደተሰጠው ስለተነገሩ ወደ ኸድር በመሄድ ሙሳ ተምረዋል ማለት ነው። ሙሳ የማያውቀውን እሱ የሚያውቀው እውቀት ነበረና አላህ ከእሱ እንድማር አድርጎታል። እና ኸድር ዓለይሂ ሰላም ለምሳሌ ነብይ ነው ወይስ ደግሞ ከደጋግ ሰዎች ነው በሚለው የዑለሞች ኺላፍ ቢኖርም ግን እኛ ዙሮ በጥቅል ምንድነው ኸድር ምንድናቸው? ጥሩ ሰው ናቸው። እኛ ኸድርን አይደለም እየጠላን ያለን ነው። ኸድርን አታምልኩ ማለት ኸድርን ጠላናቸው ማለት አይደለም። ልክ ለምሳሌ ክርስቲያኖችን አረ ኢየሱስ ኢሳ ዓለይሂ ሰላም እኮ ነው ኢየሱስ ብለው የሚጠሩ ለምሳሌ አታምልኩ ስንል ኢሳ ዓለይሂ ሰላምን ጠልተነዋል ማለት ነው ያስዛልን? አያስዝም። እኛ እኮ ዒሳን አታምልኩ ስንል ዒሳን ጠልተን ነው ሳይሆን አምልኮት አይገባውም ከሚለው አንግል እኮ ነው እንጂ ራሱ ዛቱን እየጠላን ነው ዒሳን እኮ አይደለም። ዒሳ ዓለይሂ ሰላም ነብይ እኮ ነው እንደብለን እንጠለዋል። ከዛሊከ አብዱል ቃድር ጀላኒ ወከዛሊከ ኸድር ዓለይሂ ሰላም ከዛሊከ እነሱ ዛታቸውን ሳይሆን የጠላን ነው መመለክ የለባቸው አምልኮቱን ነው ሽርክያቱን ነው እያወገዝን ያለን ነው ማለት ነው። እና በዚህ ሐል ላይ ያው ምክርም ስትሰጡ እህት ወንድሞች ለምሳሌ በዚህ በሽታ ቤተሰቦቻችሁ ወደቁባችሁ ካላችሁ ምክር ስለግሱ በተፍሲል ማስቀመጥ አለባችሁ። ለምን በአሁኑ ሰዓት ትንሽ ስበብ ነው የሚፈልጉት። በቃ ሰለፊ ወንድሞችን እህቶችን ለማነወር አዲስ ዲን አመጡ የተባለ የተቸለ ስበብ ይፈልጋሉ። ይሄው ትላልቅ ሰዎችን የማይወዱ የማያከብሩ ይባላል። እና ከዚህ አንግል
ተፍሲል አድርጋችሁ መጠቀም አለባችሁ። ስመክሪ እህቴ ወይም ወንድሜ ቤተሰቦችን ስመክር እናቴ ሆይ ይህ እኮ ኸድር ማለት እኮ እንደዚህ እንደዚህ ናቸው፣ አብዱልቀድር ጀላኒ ማለትም እንደዚህ እንደዚህ ናቸው፣ ለሳቸው እሳቸው ማለትም ከደጋግ ሰዎች ናቸው፣ ላኪን ግን እነሱ መመለክ የለባቸውም እና ነው ብላችሁ ለዘብታ በተሞላበት መልኩ መምከር አለባችሁ ማለት ነው እንጂ አሁን ደረቅ ባለመልኩ አሁንም የምን ኸድር ነው የምን አብዶዬ ነው ስትሉ የሆነ እነሱ በሌላ ሊረዱት ይችላሉና ማለት ነው። ያው ብዙዎች አላዋቂ ከመሆናቸው ግን እንደየ አቅማቸው አይምሯቸው ላይ እንደሚቀበለው መልኩ አድርገን መምከር ይገባናል ማለት ነው በዚህ ጉዳይ ላይ። ያው መቼም እነዚህ እንደ ናሙና ያቀረብኳቸው በይበልጥ ማለት ይቻላል ሀገራችን ላይ ስለሚከሰት ማለት ነው። አላሁን ሙስተዓን እና ይሄ ሽርክ ነው። ከዛም ስንትና ስንት ሀገራችን ላይ እኮ አሁን እየቀረ እንደው እንጂ አላሁ አዕለም ሀታ ከከብት ራሱ ይሄ አብዶዬ ነው ይባላል። ለምሳሌ ከብት በሬውም ማለት ነው ይሄ አብዶዬ ነው፣ አይጠመድ አይታረስ። ይሄ የቀደምቶች የሙሽሪኮች ስራ ማለት ነው። አላህ ክልክል ያላደረገውን ይሄ ከብት በቃ አብዶዬ ነው፣ ለአብዶዬ ተጀብቷል፣ አለቀ፣ ጠባቂው እሱ ነው እየተባለ ማለት ነው። አላሁል ሙስተዓን ግልጽ ያለ ሽርክያት ማለት ነው። ይህ ሽርክ መሆኑ እንደው ቂራአት ያሸተተ ሰው አይጠፋውም። ኢላ ግን እዚህ ጋር ዋናው ነገር እንደው ቤተሰቦች ሳያውቁ በዚህ ጉዳይ ለገቡ ለወደቁ ቤተሰቦች እነሱን የማዳኛ መንገዱን ያው ስበብ መሆን አለብን ከሚለው ነው። ስበብ ሁነን ስንመክርም ደግሞ በዚህ ለዘብታ በተሞላበት መልኩና ይህን ተፍሲል በማስቀመጥ በአማረ ግሳጼ ልንገስጻቸው ይገባል። ቤተሰብም ያው እኛም በልጅነታቸውን ተንከባክበው እንዳሳደጉን እኛም ደግሞ አሁን ላይ ለዚህ አላህ አብቅቶን የቻልንውን ቢያንስ እነሱን ደግሞ በርህራሄ መልኩ መምከር አለብን። እነሱ ምክር ደግሞ ሲሰጡ የሆነ እገዛም ነገር ከማገዝም ጋር በኢኮኖሚ ጉዳይ የሚቸገራቸው ነገር ላይ እገዝ ሲያደርጓቸውም ደስ ይላቸዋልና ቤተሰብ ማለት ነው። እና ከነሱ አሁን ተለጥፈን ብዙ ጊዜ እንደዚህ አታድርጉ ስንል ብዙ ጊዜ ተቀባይነት ቦታው ብዙ ጊዜ የጠበበ ይሆናል ከብዙ ቦታ ላይ እንደሚስተዋለው። ላኪን ደግሞ ከነሱ ጎን በጎን እነሱን ከእገዛ ከኢኮኖሚም ጋር እነሱን እገዝ እያደረጉ በገንዘብ የሆነ የሚያስፈልጋቸውን ሐላላዊ ጉዳዮች ሸፈን ሲያደርጉላቸው በጣም ደስታ ይሰማቸዋል። ምክርን የመቀበል ሁኔታው የተወሰነ ፓወር ይከፍትላል፣ ሰበብ ይሆናቸዋል። ይሄ ከብዙ ቦታ በተጅሪባም እንደሚታየው ማለት ነው። እና ኢንሻአላህ ይህን ማለት ነው በማድረግ ረብረብ መደረግ ያለበት ጉዳይ ነው። ሐቂቀትን አሁን ላይ እንኳን አልሐምዱሊላህ ብዙ ማህበረሰብ እየነቃ ነው። ይህም የሚሆነው ደግሞ ስበብ በቃ ያስፈልጋል። እያንዳንዱም ነገር በስበብ አስባቡ በማድረግ ማለት ነው። እና ኢንሻአላህ እንደዚህ አይነት ዒባራዎችን ኢንሻአላህ ቤተሰብን በመምከር ላይ ላዚም ረብረብ መደረግ አለበት። ምክር ደግሞ 1 2 3 የተመክሮ መሰላቸት የለም። ኑህ አለይሂ ሰላም እኮ ያው ሁሉም እንደየእድሜው ልክ ኑህ አለይሂ ሰላም እኮ ለ1050 ዓመት ብቻ ነው እኮ የቀረው። 950 ዓመት ሙሉ ዳዕዋ አድርገዋል ማለት ነው። በተውሂድ ብቻ አሰቡት ይዘን እስከ ዕለት ሞት ድረስ ተስፋ አይቆረጥም። አቂባቸውን አላህ ሊያሰምርላቸው ስለሚችል በዚህ ጉዳይ ላይ ቤተሰቦችን ማለት ነው በመልካም ግሳጼ ሊገሰጹ ይገባል። እዚህም ጋር ደግሞ እነዚህን አታምልኩ ስንልም ደግሞ ምን እንደምንፈልግበት ገለጻ ከመስጠትም ጋር መዘንጋት የለበትም ለማለት ነው። ኢንሻአላህ እንደዚሁ አንዳንድ ትምህርት አዘል የሆኑ በዚህ ጉዳይ ሙናሰቦችን ወደፊት ኢንሻአላህ የምንማማር ይሆናል። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ላይክ በመስጠትም ኢንሻአላህ አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።